አንዴ ስለዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣ አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ጥሩ ምግባር ማድረግ ክርስቲያናዊ ነው። ጥሩ ምግባር የምናደርገው ግን ሲኦል እንዳንገባ አይደለም። ሲኦል ለአንዴና ለመጨረሻ ከክርስቲያን ህይወት ተቆርጦ የወደቀ። ስለዚህ እንደዚህ አይነት ትምህርት ቤተክርስቲያናችን ውስጥ እንደዚህ አይነት ትምህርት መጽሐፍ ቅዱስ ውስጥ ሊኖር አይገባም። የለም፣ በመጽሐፍ ቅዱስ ውስጥ በጭራሽ የለም። ስለዚህ በመጽሐፍ ቅዱስ ውስጥ ኃጢአት ጋር በተገናኘ ድህነትን ማጣት የሚባል ነገር ከቶ የሌለ ነገርና ያልተወራ ነገር ነው። ስለዚህ ሰዎች መልካም ስራ እንዲያደርጉ ለማድረግ ሰዎች በጽድቅ እንዲመላለሱ ለማድረግ ማስፈራሪያ ብጤ አክለውበት የሚሰብኩት ሰው ሰራሽ ትምህርት ወይ ሰው ሰራሽ ስብከት ነው። ስለዚህ ሐዋርያት የዳኑ ክርስቲያኖች በጸጋ መኖር እንዲችሉ በጸጋው እንዲኖሩ በመንፈስ ቅዱስ ምሪት እንዲኖሩ ይመክሯቸዋል እንጂ በማስፈራራት ድህነታችሁን ታጣላችሁ፣ ሲኦል ትገባላችሁ፣ ገሃነም ትገባላችሁ፣ መልካም ልብ ከሌላችሁ፣ የተጣመመ ምቀኛ ከሆናችሁ እያሉ እንዲህ አይነት ትምህርት አላስተማሩ ማለት ነው። ስለዚህ ይህ የአዲስ ኪዳን ትምህርት እንግዲህ አብሾ ጠጥተው ይሁን ምን ባላቅም ግን ይሄ ደግሞ ውዥብርብር የሆነ ትምህርት ማለት ነው። እየነገርኳችሁ ነው። አንድ አጥቢያ ላይ ሆነን አንዳችን ድነት ይወሰዳል ስንል አንዳችን ድነት አይወሰድም ነው የምንለው። ሁለታችን ግን እናገለግል። እኔ እሑድ በዚህኛው እሑድ ካገለገልኩ እሱ በዛኛው እሑድ ያገለግላል። አብረን ወንጌል እንሰራለን። በቃ እናውቃለን፣ አብረን እንሄዳለን። ይሄ ሪሊ ነው የምለው። እኛ አጥቢያ ላይ ያለው ፓስተር ድነት ይወሰዳል ብሎ ያምናል። እኔ ደግሞ ድነት አይወሰድም ብዬ አምናለሁ። ድነት አይወሰድም ብዬ አምናለሁ። አብረን ነው የምናገለግለው። አብረን ነው። አንድም ቀን ልዩነት ኑሮን በዚህ ጉዳይ ላይ ዲስከስ አድርገን አናውቅም። ፓስተር ነው፣ አብረን ነው የምናገለግለው። ያክል እውነት ቅዱስ ዮሐንስ አፈወርቅን ሆነዋል ኖረውታል? ጠይቃቸው፣ ታውቃቸዋለህ። አግናጥሮስን ኖረዋል ሆነዋል? ጠይቃ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ኖረዋል? እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ፣ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝን ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው። እንድኖር ለዚህ እድል ነው የተጠራሁት። እውነቱን ልንገርህ፣ ለዚህ እድልና ኃላፊነት ነው የተጠራኸው ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። በዚህ ጉዳይ ላይ ሐሳብ መስጠት አልፈለኩም አላችሁ። በዚህ ጉዳይ ላይ ሐሳብ መስጠት ስለፈለኩ ነው ቪዲዮውን ከፍቼ ያሰማዋችሁ። ከዚህ በፊት እንደምነግራችሁ ነው እዚህ ሶሻል ሚዲያ ላይ ጌታን ተቀበልን የሚሉ ሰዎች በአንድ ጊዜ ወደ ፕሮቴስታንቱ ዓለም ሲመጡ ማይክ ጨብጠው ሰባኪ የሚሆኑበት ጉዳይ አይገባኝም። የምታውቁት ወንድማችን እንግዲህ በኦርቶዶክስ ቤተክርስቲያን በጣም ታላቅ ተቀባይነትን ሲያጣ ያው ደግሞ ታላቅ ተቀባይነትን ያጣበት ምክንያቱም ደግሞ ተራጋጭነቱ፣ ተሳዳቢነቱ እንደሆነ ሁላችሁም ታውቃላችሁ። ከዚህ የተነሳ ሁሉ ፊት ሲያዞርበት ደግሞ ተመልካችና ኦዲየንስ ፍለጋ ወደ ፕሮቴስታንት መጥቷል። ይህንን ሪያሊቲ ስነግራችሁ ለብዙ ሰዎች የወንጌል እንቅፋት ሰው ሲድን ደስ አይለውም ምናምን እንደምትሉኝ አውቃለሁ። መዳን ራሱን ችሎ ደስ የሚያሰኝ በወንጌል ላይ የሆነ እውነት እንደሆነ በአምንም ከምን ወደ ምን እንደዳነ ግን ልታስረዱኝ የምትችሉበት ነገር ካለ ሐሳባችሁ መስማት እችላለሁ። በጣም በቃ እዚህ ሚዲያ ላይ ያለው ክርስትና ወይም ዳንን የሚሉ ሰዎች ክርስትናን አስማታዊ ሊያደርጉት ይፈልጋሉ። በአንድ ጊዜ የሚገነባ በአንድ ጊዜ ወደ ሰባኪነት የሚመጣ ነገር ሊያደርጉት ይፈልጋሉ። በእርግጥ ከክርስትና ወደ ሌላ ክርስትና አቅጣጫ ነው ሽፍት ያደረገው እንጂ ከእስልምና ወደ ክርስትና አልመጣም ይሄ ግለሰብ ማለት ነው። ምን ልላችሁ ፈልጌ ነው፣ ስሩ ፕሮሰስ ብታደርጉት ለውጣችሁን፣ ለውጥ ሂደት ስለሆነ ማለት ክርስትና እንግዲህ ከወተት የሚጀመር ወደ አጥንት የሚኬድ ህይወት ነው። አሁን ለምሳሌ እኔ ከዚህ ከወንጌላዊ እምነት ወደ ኦርቶዶክስነት ሄድኩ ልበል። ከዛ ሄጄ በአንድ ጊዜ ማይኩን መያዝ አልችልም። ለምን? ያ ደረጃ ላይ ለመድረስ ራሱን የቻለ መንገድ ስላለው። በእርግጥ እኛ ጋር ያለው ቅደም ተከተል አሁን ላይ የተዛባ እንደሆነ ቢገባኝም ግን አሁንም መጽሐፍ ቅዱስ በሚያሳየው መንገድ ሰዎች ጌታን ሲቀበሉ
መጀመሪያ ዳግም ይወለዳሉ። ከዛ መንፈሳዊ ልጆች መንፈሳዊ ህፃናት ነው የሚሆኑት። ከፈለገው እምነት ለምን አይመጣ? ከፈለገው እምነት ይምጣ። በቃ ዳግም ተወልጃለሁ፣ እዛ ያልነበረውን እዚህ አግኝቻለሁ ህይወት ካለ ዳግም ነው የተወለደው። ስለዚህ ዳግም እንደተወለደ ልጅ የቃሉን ወተት መመኘት፣ የቃሉን ወተት መራብ፣ የጌታን ፍቅር ማጣጣምና በመንፈሳዊ ነገር ስር መስደድ ነው እንጂ ያለበት መስበክ የለበትም። ይህን ስል የተነኩበትን ህይወት ሼር ያድርጉ እያልኩ አይደለሁም። ግን አሁን ላይ የኦዲየንስ ማጣት ከፕሮቴስታንት ወደ ኦርቶዶክስ የሚወስዳቸው ሰዎች አሉ። ህይወትን ሳይሆን ትኩረትን የሚካፈሉ ማለት ነው። አሁንም ልክ የዚህ ወንድም ጉዳይ የህይወት መካፈል ጉዳይ ሳይሆን የትኩረት መካፈል ጉዳይ እንደሆነ ተሰምቶኛል። አሁንም ነግራቸዋለሁ። ለዚህ ነው ቀደም እንደነገርኳችሁ ዮናስ ሙሉና የሚባለው ሰውዬ ዳንኩ ተለወጥኩ ምናምን ብሎ የውሸት ማስመሰሉ ከ8 ወር የዘለለ አልሄደለትም። ስለዚህ እውነተኛው ማንነቱን ጥፍሩ ሲረገጥ መጣ ማለት ነው። ልክ እንደዚሁም ከዚህ በፊት ድኛለሁ ምናምን የሚሉ ሰዎች የሌላውን ቤተ እምነት አታክ ወደ ማድረግ ሌላው አልዳንም ደግሞ ጨርሶ ጠፍቷል ወደሚል አተካራ ውስጥ በአንድ ጊዜ ይገቡና ለሚመለስባቸው አጸፋዊ መልስ የሚሆን መከራን ወይም ባደረጉት በሰጡት ልክ የሚመለሰውን አጸፋዊ ምላሽ መቋቋም፣ መታገስ፣ ለክርስቶስ ኢየሱስ መሰደም፣ ነቀፌታን መቀበል እንደሙሉ ክብር የሚቆጥሩበት አንደርስታንዲንግ ላይ ስለማይደርሱ ተስፋ መቁረጥ ውስጥ ግራ መጋባት ውስጥ ገብተው ከክርስትናቸው ሲያፈገፍጉ ተመልክተናል። የሶሻል ሚዲያዎቹን ክርስቲያን ነን ባዮችን ነው የምላችሁ። ስለዚህ ይገርሞኛል። ሲጀመር ለሲሳይ በዚህ መጠን እየተስለመለምክ በአንድ ጊዜ ሰባኪ የሆነ የምትነግርበት ምንም ግራውንድ የለም። ቀድናል፣ አዲስ ህይወት አግኝታል። የእውነት እንደዳንክ ያሳመንካቸው ሰዎች አሉ። በእርግጥ እዚህ ሚዲያ ላይ የሆነ ሰው አዳንን ለማለት የኛ እጅ አለበት ለማለት የሚሯሯጡ ሰዎች አሉ እና አሁን እንደ ወንጌል ጠላት ምናምን እንደምታሰቡኝ አንደርስታንድ አደርጋቸዋለሁ። እኔ የክርስቶስ ኢየሱስን ወንጌል ተቃውሜ ጠላት አልሆነበትም። ማስመሰልን፣ ውሸትን፣ ተፈጥሯዊ ማንነትን ያልተከተለ ቅደም ተከተልን ያልተከተለ በአንድ ጊዜ ጉብ ማለትን ግን አጥብቄ ይቃወማለሁ። እና ብራዘር ድኛለሁ መትል ከሆነ ኳስ በመሬት አድርገው፣ ተረጋጋ፣ የህይወት ፍሬ ይታይብክ፣ በጽድቅ ተመላለስ፣ እግዚአብሔርን በመፍራት በእውነት ተመላለስ። አንተ ከኦርቶዶክሳዊ ቴዎሎጂ ነው የመጣከው። ገና የፕሮቴስታንቱን ቴዎሎጂ እስክትረዳው ድረስ ምንድነው ፕሮቴስታንቲዝም የሚለውን ነገር አንደርስታንድ እስክታደርግ ድረስ ጊዜ ይወስድብሃል። ገባህ? የሆነ ራሱ እቃኮ ውሃ መጠጫኮ የሆነ ከለር ያለበት ሽታ ያለበት የሆነ መጠጥ አድርገህበት ሌላ ከለርና መጠጥ ለማድረግ በደንብ መለቅለቅ መታጠብ አለበት እና ምንም ውስጥ ሳይለቀለቅ ሳይታጠብ ወይም ውስጥ ያለው ስህተት ነው ያልከው ነገር ጨርሶ ሳይደፋ አዲሱን ነገር ቀላቅለህበት የማይመስል አይነት ከለር የማይመስል አይነት ጣዕም እያሳየክ ነውና አታስመስሉ ልላችሁ ፈልጌ ነው። ይመቻችሁ። ሳታቆንም ሰብኩት አይደል ወይ ጌታ ኢየሱስ ቶ በቃሽ። እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው እረፍቴ። ኢየሱስ ጌታ ነው የሚለው የመጽሐፍ ቅዱስ ጥቅስ የቱ ጋር ነው? ኢየሱስ ጌታ ነው የሚለው ሳትገልጠው ንገረኝ እስኪ። የት ላይ አዲስ ስፔሲፊካሊ ንገረኝ። የት ላይ የሚገኘው ኢየሱስ ጌታ ነው የሚለው? አዲሱ ትርጉም ላይ ጀምሬ አዲስ ኪዳን የቱ ሁሉንም ብታነበው ኢየሱስ ጌታ ነው የሚለው የቱ ጋር ነው ያለው? ይሄው ታነባለህ እኮ ንገረኛ። ካነበብኩ አንተ የምትሰብከውን ክርስቶስ ንገረኝ የቱ ጋር ነው ያለው? የሉቃስ ወንጌል ምዕራፍ 1 ጀምሬ ሁሉንም ኢየሱስ ጌታ ነው የሚለው ስፔሲፊካሊ የቱ ጋር ነው ያለው? እሺ ከምዕራፍ 1 ጀምሬ አንብብ። ሳታቆንም ሰብኩት አይደል? ወይ ጌታ ኢየሱስ ቶ በቃሽ። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው። ትናንትና ዕለት በማህበራዊ ሚዲያ በሰፊው እንደተመለከታችሁት ጋዜጠኛ ሶፎንያስ የተባለው ግለሰብ ከተመሳሳይ ጾታ ጋር በተያያዘ እጅግ በጣም የሚያስደነግጥ መረጃ በዩቲዩብ እና በተለያዩ የሶሻል ሚዲያዎች መረጃ ሲወጣበት ነበረ። ታዲያ ዛሬ እሱ ሲሰራበት የነበረ የአሻም ሚዲያ ትሬዲንግ ጥያቄ አቅርቦለን ነበር። ይህ የአሻም ሚዲያ ትሬዲንግ የራሱ ኦዲቶሪያል ህግ አለው።
ከዛም ባለፈ ደግሞ የማህበረሰቡን እሴት ተላልፈሃልና ይህንን ጥያቄ መልስ ብሎ ጥያቄ ሲያቀርብለት ጋዜጠኛው ግን መልሶ ጸበል ራሴን ለማረምና ለማስተካከል ገብቻለሁ የሚል መልስ መልሷል። እንደምታውቁት ከሳምንት በፊት የነበረ የቲክቶክ ክሬቲቭ አዋርድ ሽልማት ላይ ማህበረሰቡን እሴት ያልተከተለ አለባበስ ለብሰዋል ሲል የፌዴራል ፖሊስ 5 ተጠርጣሪዎችን በቁጥጥር ስር አውሎ ጥያቄ እየጠየቃቸው እንደሆነ ዛሬ የሰማነው ተመሳሳይ መረጃ ይገልጽልናል። ይሄ ግለሰብ ደግሞ ከጋዜጠኝነት ሙያው ባፈነገጠ መልኩ ታዋቂነቱን በመጠቀም ወጣቶችን ለመባለግ ተመሳሳይ ጾታ ድርጊትን ለመፈጸም ከአዲስ አበባ አዳማ ድረስ መጓዙን በቪዲዮ በድምጽና በምስል ማስረጃ እንግዲህ ተመልክተናል። ታዲያ ይሄ ሰው ጸበል መግባቱ ራሱን ችሎ ችግር ነው ባለልም እኔ እግዚአብሔር ሊለውጥ ሊቀይር ይችላል ብዬ ስለማስብ፣ ነገር ግን በህግ ደግሞ አግባብ መጠየቅ አለበት ብዬ አስባለሁ። ሳናውቅ ምን ያህል ሰዎችን አበላሽቶ ምን ያህል ሰዎችን በእንደዚህ አይነት ነገር በክሎ እንደሆነ ሁሉን የሚያየው እግዚአብሔር ነው የሚያውቀው፣ በዚህ ሰውዬ ዘንድ የተፈጸመውን ድርጊት ማለት ነው። ከዛም ባለፈ ደግሞ የዚህ ሰውዬ በህግ ከለላ መዋልና በህግ ተጠያቂ መሆኑ ይህንን ተመሳሳይ ድርጊት እያደረጉ ተደብቀው በጣም ብዙዎችን የሚበክሉ በገንዘባቸው በአቅማቸው አቅመ ደካሞችን፣ ወጣቶችን፣ ህፃናትን የሚያበላሹ የተመሳሳይ ጾታ ልክፍት ውስጥ ያሉ ሰዎች ኢትዮጵያ የምትባል ሀገር ውስጥ እንደዚህ አይነት ነውረኝነት ተፈቅዶ በአደባባይም ሆነ በስውር ማድረግ እጅግ ጽዩፍ መሆኑን መረዳት አለባቸው። በዚህ ሰውዬ መቀጣት ወይም በዚህ ሰውዬ በህግ መጠየቅ በኩል ማለት ነው። በህግ እንድትይዙት ነገሩን እንድታጠብቁ። አዎ ኢትዮጵያ የራሷ የሆነ ህግ አላት። ይህን ነገር አትቀበልም። እንደ ማህበረሰብም እንደ ህግም ይህንን ድርጊት አትቀበልም ኢትዮጵያ። እሰይ የሚያስብል ነው። ነገር ግን አሁንም ጠንካራ የህግ አካሄድን ልንከተል ይገባል ብዬ አስባለሁ። ምክንያቱም ትውልድን የሚያቀነጭር ትውልድን ወደኋላ የሚያስቀር ሰው ልማታዊ እንዳይሆን የበለጠ ክሬቲቭ እንዳይሆን የፈጠራ ሙያውን የሚገል ሰው በስጋትና በሰቀቀን እንዲኖር የሚያደርግ ከሃይማኖታችን ከባህላችን ከወጋችን የተጣላ አጋንንታዊ ሰይጣናዊ ድርጊት ስለሆነ ሁላችንም ይህ ሰው በህግ እንዲጠየቅም ጥሪ ማቅረብ አለብን ብዬ አስባለሁ። ሰላሙ ነው። ጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን፣ ደስ ብሎኛል ተመስገን ወንድማችን። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁኝ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። በነገራችን ላይ ከትክክለኛው ሰው ነው የስቅጥና ኮርስ እየወሰድክ ያለው። የውሸት ተስፋ ከሚሸጥ ትፈወሳላችሁ እያለ የማይፈውስ ዘይት ለታመሙና ለበሽተኞች እየሸጠ ራሱን ከሚያበለጽግ በእግዚአብሔር ስም ከሚነግድ በጣም ስቅጥና ኦቨር ከሆነበት ሰው ነው ስቅጥናን እየተማርክ ያለው። የፈለከውን ያክል ሰግጥ አዶናይ፣ ግን አንድ ምክር ልምከር። የዩ ጩፋን ያክል እንዳትሰግጥ፣ የመካሪክን ያክል እንዳትሰግጥ። ምክንያቱም እግዚአብሔር የጽድቅ አምላክ ስለሆነ ለሁሉ በጊዜው ፍርድን ይሰጣልና በእግዚአብሔር ስም የመነገድን ያክል እንዳትሰግጥ። መልካም ደህና ነህ? እንዴት ነህ? አይዞህ አትፍራሽ። ወንድሞች ደህና ነኝ። ደህና ነህ? ማን ነው ስምህ? ኢብራሂም። ኢብራሂም ነው። ኢብራሂም ነው ስምህ? እሺ ቤተክርስቲያን ትመጣለህ? እመጣለሁ። እሺ አሁን እዚህ ያለኸው ከማ ማርያም ነው አይደል? ከማርያም ነው። ማርያምን ትወዳታለህ? አዎ በጣም ነው የምትወዳት? አዎ። አንድ ጥያቄ እጠይቅሃለሁ። እሺ ቀላል ጥያቄ ነው። ማርያም ማለት ምን ማለት? ማርያም ማለት ማለት ማርያም እናት ናት። ያንተ እናት ናት? አባት ናት። አዎ። አባትም እናትም ናት? ዋና እናት። ዋና እናት ናት? አዎ። እሷ ጋር ሄደን የምታለቅሰው? አዎ። ስታዝን እሷ ጋር ነው? አታዝንም። እሷ ሰላማዊ ናት። እሷ ሰላማዊ ናት? አዎ። ያንተን ሀዘን ግን እሷ ናት አይደለ? አላዝንም። አንተ አታዝንም? አላሳዝንም። እሺ ያው ከማ ማርያም እሷ ተጠብቀ፣ እሷ ትርዳ፣ እመቤታችን ማርያም ተጠብቀ። አዎ ትጠብቃ።
ቤተክርስቲያኗን አግዙ በላቸው። አግዣለሁ። ትንሽ ያቅምን አግዛል። እዚህ ጋር የምትመለከቱት ወገናችን እንግዲህ 1000 ዓመት በላይ ያስቆጠረችዋን እንደነ ተርባበ ማርያም የምትቆጠረዋን የወከማ ማርያም እመቤታችን ቅድስት ድንግል ማርያም ወላይታ ሀገረ ስብከት የምትገኝ ቤተክርስቲያን ናት። ሁላችሁም ይህ ወንድማችን ካለችው በጣም ከትንሿ ነገር እንኳን ካገዘና ከረዳ እናንተም ከታች በሚቀመጥላችሁ አካውንት አስራት በኩራታችሁን አማሃችሁን ለእመቤታችን ለድንግል ማርያም እንድትሰጡ እንጠይቃለን። ለዚህ የዋህና ደግ ወንድማችን እኛ ደግሞ የእግዚአብሔርን ቃል መጽሐፍ ቅዱስን እንሸልመዋለን። ለዮክማ ማርያም አብነት ይባላል። እሺ አንተስ? ንጉሱ ሰለሞን። ንጉስ ተቀበለው። ወደዚህ አፈልግ መጻፍ። እነዚህ ሁለት ወጣቶችን እንግዲህ አንድ ፈጠን ያለ ጥያቄ ጠይቃቸውና ሸልማቸዋል። ቶሎ ብላችሁ ነው ትመልሱልኝ። ከአምስቱ አዕማደ ምስጢራት አራቱን እስኪ በትክክል በተርታ ጥሩልን። ምስጢረ ሥላሴ፣ ምስጢረ ቁርባን፣ ምስጢረ ጥምቀት ስጋዊ፣ ምስጢረ ተክሊል፣ ምስጢረ ተክሊል። እሺ ምስጢረ ስጋዊ፣ ምስጢረ ስጋዊ፣ ምስጢረ ትንሣኤ ሙታን፣ ምስጢረ ትንሣኤ ሙታን፣ ምስጢረ አልሞላ። እኔ ግን እኮ በመደዳው ቶሎ ነበር መልሶ ያልኳችሁ። ምስጢረ ሥላሴ፣ ምስጢረ ስጋዊ፣ ምስጢረ ቁርባን፣ ምስጢረ ጥምቀት እያላችሁ መደዳውን እንድትመልሱ ነበር የፈለኩት። እሺ ሌላ አንድ ተጨማሪ ጥያቄ እውነት ሐሰት ብላችሁ መልሱት። ክርስቶስ ኢየሱስ ሁለት ባህሪ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት። እውነት ሐሰት? ሁለት ባህሪ ነው። እውነት መልሱ ሐሰት ነው። ክርስቶስ ኢየሱስ አንድ ባህሪ ነው በተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ በፍጹም ተዋህዶ አንድ አካል አንድ ባህሪ ነው እንጂ ሁለት ባህሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ አይደለም። ለማንኛውም ይነበብ እና ያዝ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተውኝ ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆኑ የእሱም ትሕትናው ነው። የእኔ እናት ለእናንተ ምናት እግዚአብሔር ለቅዱሳን ቃል ኪዳን ሰጥቷቸዋል። ይሄ ማለት ግን አይ 10 ትውልድ ነኝ ከዚህ ወይም ደግሞ እንደዚህ ብሏል ቃል ኪዳን የተገባለት ይሄ ነው እያለ አንድ ሰው በኃጢአት ሊቀጥል አይችልም። ይሄን ደጋግሞ መጽሐፍ ቅዱስ አረጋግጦታል። ለምሳሌ ለዳዊት ለዘላለም መንግስትህን አጸናለሁ ብሎታል። ግን መንግስቱ የተከፈለው በልጅ ልጁ በሮብዓም ነው። ለዛውም ስለ ዳዊት ብሎ ሶሎሞንን አንድ ትውልድ አሻግሮለት ነው። እና ቃል ኪዳን የሚሰራው ሕጉን ትእዛዙን ለሚጠብቁ በዚያ ቃል ኪዳን አምነው በዚያ ቃል ኪዳንና በሕጉ ስለሚኖሩ ነው። ቅድምም ስለ ገዳማ አስቄጥስ ተናግሬ ያለው አባ መቃርስን ያህል አባት እግዚአብሔር ንቆት አቅሎት አይደለም፣ ግን ሕጉን ስርዓቱን ተቀብለው ከሄዱ ብቻ ነው። ለምሳሌ ሶሎሞን ቤተ መቅደሱንም ሲያስመርቅ ለጸለዩን ጸሎት ሰምቻለሁ እስከ ዘላለም እንዲህ አድርጌ ብሎ ቃል ኪዳን ገብቶለታል። ግን ያ የሶሎሞን ቤተ መቅደስ ፈርሷል። ምክንያቱም ሰዎች ያን ሕጉን ትእዛዙን ካልጠበቁ ቃል ኪዳን የሚሰራው ሕግ ትእዛዝን ጠብቀው ለሚሄዱ ነው እንጂ ሕግ ትእዛዝ ሳይጠብቁ ቃል ኪዳን በቃል ኪዳን ይድናሉ ማለት አይደለም። ምክንያቱም መጀመሪያ አያምኑማ። በቃል ኪዳኑ አምነው የሚያምኑ ከሆነ ሕግ ስርዓቱን ይጠብቃሉ። በዚያ መሰረት ለሚሄዱ ነው ምሕረት የሚገኘውና በመሰረታዊ መልእክቱ ግን እግዚአብሔር ምሕረቱ ወሰን የሌለው በአንድ ሰው ትንሽ ምግባር እንኳን በጣም ብዙ ሰዎችን የመማር ሌሎቹን ይቅር የማለት ፍላጎት ነው ያለው እግዚአብሔርና በዚያ